ሊቀ መላእክት ቅዱስ ገብርኤል ያደረገው ታምር ነው። በራዲዮስ የሚባል አንድ ሰው ነበረም። እርሱም ወደ አንድ ባለጸጋ ሰው ዘንድ ሄደም። ሰርቶም የሚያተርፍበት ትርፉንም ለኑሮ ያደርገው ዘንድ 100 ወቄት ወርቅ ከባለጸጋው ይበደር ዘንድ ፈለገም። ከባለጸጋው ዘንድ ሄዶ ወቄት ወርቁን ያበድረው ዘንድ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋስ ሰው አምጥታ አበድርሃለሁ አለው። በራዲዮስም ስለ ዋስትናው በቂ ዋስ አለኝ፣ ነገር ግን ከዚህ ለመምጣት አይቻለውም፣ ና ሁለታችንም ዋሴ ወዳለበት እንሂድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛል፣ ዋስ ይሰጥ ዘንድ ከዚህ ሰው ጋር አብረኸው ይሂድ አለው። ልጁና በራዲዮስም ሄደው ከቤተ ክርስቲያኑ በር ደረሱ። በራዲዮስም በቤተ ክርስቲያኑ ውስጥ የሚገኘውን የሊቀ መላእክት ቅዱስ ገብርኤልን ባሪያውና በመልኩ የተሳለውን ስዕል ለባለጸጋው ልጅ እያሳየ እነሆ ዋሴ ነው አለው። የባለጸጋውም ልጅ ይህስ በእውነት ለዋስትና የሚበቃና እጅግ የታመነ ዋስ ነው አለም። የባለጸጋውም ልጅ ከበራዲዮስ ጋር ወደ ባለጸጋው ተመልሰው ሄዱም። ልጁም ለዋስትና የቀረበው ሰው እጅግ የታመነና ቅን ዋስ ነው አለው። አባቱም ልጄ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለው። ባለጸጋውም እንዲህስ ከሆነ ከእሱ ጋር ቃል ኪዳን ሳልገባ ምንም አልሰጥህም አለው። በራዲዮስም በነገው ዕለት የእግዚአብሔር ፈቃዱ ቢሆን የፈለግከውን ሁሉ እሰጥሃለሁ አለው። ከዚህ በኋላም በራዲዮስ እስከ ማግስቱ ድረስ ወደ ቤቱ ተመልሶ ሰነበተም። ባለጸጋውም ግን በማለዳ ወደ ቤተ ክርስቲያን ሄዶ በሊቀ መላእክት ቅዱስ ገብርኤል ፊት ቆሞ እንዲህ አለም። የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆነን ዘንድ የፍቅርንና የይቅርታን ዋስትና ብቻ እፈልጋለሁ። እውነተኛ ምስክርነትን ስለማምንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደም። የሚመለስበትን ጊዜ በ1 ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄት ወርቅ ሰጠው። በራዲዮስም ነግዶ ከእግዚአብሔር ረዳትነት የተነሣ ከሚያገኘው ትርፍ እኩሌታውን ለባለጸጋው እኩሌታውን ለራሱ ሊካፈሉ ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘም። ነገር ግን የባለጸጋውን ገንዘብ ሳይመልስለት የዓመቱ መጨረሻ አለፈ። ገንዘቡንም አልመለሰም። ሰይጣን ተንኰለኛነትን አሳድሮበት ዐይነ ልቡናውን አሳውሮታልና። ይልቁንም ይኸው በራዲዮስ ሊናገርና በእኔ ላይ ሊመሰክርም ከማይችል ከሊቀ መላእክት ቅዱስ ገብርኤል ስዕል በስተቀር የሰማና ያየ በእኔ ላይ የሰው ምስክር የለም። የፈረምኩበትም የጽሑፍ ሰነድ አይገኝም። ስለዚህ ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ እውነት ነው አለኝ ብዬ አላምንም ሲል አሰበ። ያን ጊዜም ባለጸጋው በራዲዮስን ጠርቶ በውላችን መሠረት ወርቄን ከነትርፉ ስጠኝ